ጾም የተቸገረን የመደገፊያ የተራበን የማጉረሻ የተራቆተን የማልበሻ ትልቁ የደግነት ወቅት በመሆኑ ምእመናን ከመቼውም ጊዜ በበለጠ ይህንን የጾም ወቅት በሃይማኖታዊ ተግባራት እንዲያሳልፉ ተጠይቋል። በእስልምናም ሆነ በክርስትና እምነት የምንገኝበት የጾም ወቅት ወገንን የመደጋገፊያ በጎ ተግባራት ላይ ሊውል እንደሚገባው የሃይማኖት አባቶች የሚያስተምሩት ነው። ተመልካቾቻችን በዚህ ጉዳይ ላይ ቆይታ ለማድረግ ከኢትዮጵያ ካቶሊካዊት ቤተክርስቲያን ጋር እንግዳ ጋብዘናል። እንግዳችን ዶክተር አባ ገብረ መስቀል ሽኩር ናቸው። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የሐዋርያት ስራ ቢሮ አገልጋይ ናቸው። አባ እንኳን ደህና መጡ። እግዚአብሔር ይስጥልኝ። እንኳን እናቆያችሁ። እናመሰግናለን። ያው አስቀድመን እንደገለጽ ነው እንግዲህ የጾም ወቅት ላይ ነው የምንገኘው። በክርስትናም በእስልምናም ያው ከጾም ጋር ተያይዞ እንግዲህ በርካታ ጉዳዮች እንደየእምነቱ አስተምሮ ይገለጻልና በኢትዮጵያ ካቶሊካዊት ቤተክርስቲያን ጾም እንዴት ይታያል ከሚለውን ጀምር እስኪ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ እውነት ነው አሁን ያለንበት በአጋጣሚ ሆኖ ዘንድሮ በእስልምናም በክርስትናም በጋራ አንድ ላይ የጾም ጊዜ ነው የምንገኘው። እንግዲህ ጾም በየትኛውም ሃይማኖት አይነቱ መንገዱ ይለያይ እንጂ አንዱ የሃይማኖታዊ መንገድ የመንፈሳዊ ሕይወት መገለጫ ነው እና በዚሁ አንጻር እንግዲህ ከክርስትና እምነት አንጻር ጾም አንዱ መንፈሳዊ ተግባር ነው። በዓመት ውስጥ ወይም ደግሞ በሰው ልጅ ሕይወት ውስጥ ሊዘወተር የሚገባ ነው። እንደ ካቶሊክ ቤተክርስቲያንም ስናስቀምጥ በዓመት ውስጥ የተለያዩ የጾም ጊዜያት አሉ። ጾም ማለት ከቃሉ ስንነሳ መታቀብ፣ መቆጠብ፣ ይህም ማለት ለስጋችን የሚያስፈልገውን ስጋዊ ደስታ፣ ስጋዊ ፍላጎትን ገታ አድርገን ነፍሳችንን ወይም ደግሞ መንፈሳዊ ህይወታችንን የምናስብበት ጊዜ ነው። ስለዚህ መታቀብ፣ መጾም ከምንበላው፣ ከምንጠጣው፣ ከምናደርገው እንዲሁም ደግሞ ከኃጢአት መጾም፣ ትልቁ ነገር ከኃጢአት መጾም እና በዋናነት ትኩረታችን ወደ ነፍሳችን፣ ትኩረታችን ወደ መንፈሳዊ ህይወታችን የምናደርግበት ጊዜ ማለት ነው ጾም። እና ከዚህ ጋር ተያይዞ የሚመጣው ምንድነው? ጾም የህይወት ለውጥ ጊዜ ነው። ህይወታችን እንግዲህ በዓመት ውስጥ በተለያየ መንገድ ልናልፍ እንችላለን። በዚህ በጾም ወቅት ይበልጥ ቃል እግዚአብሔርን በመስማት ይበልጥ ምስጢራትን በመሳተፍ ይበልጥ ወደ ቤተክርስቲያን በመቅረብ ህይወታችን፣ መንፈሳዊ ህይወታችንም ማህበራዊ ህይወታችንም ከወንጌል አንጻር ጋር እንዲሄድ የምናደርግበት ጊዜ ነው። ስለዚህ ከዚህ አንጻር ነው እና ጾሞች ብዙ አይነቶች ጾሞች አሉ በዓመት ውስጥ። አሁን ያለንበት ጾም እንደ ክርስቲያኖች አብይ ጾም ወይም አርባ ጾም እንለዋለን። ይህ ጾም በዋናነት ዓላማው የፋሲካ ዝግጅት ነው። የጌታችን የኢየሱስ ክርስቶስ ትንሳኤ ለማክበር የምናደርገው ዝግጅት ነው። ስለዚህም መሰረታዊ ሀሳቡ የትንሳኤ ዝግጅት በመሆኑ የጌታን ትንሳኤ በሙሉ እምነት በተስፋ ለማክበር እንድንችል በጌታችን በኢየሱስ ክርስቶስ ህይወት መስዋዕትነት ለኛ ሲል ህይወቱን መስጠቱ መሰቃየቱን እያስተነተንን ስለዚህ ለኔ ሲል የከፈለን ዋጋ እየሰጠው እያስተዋልኩ ለትንሳኤው የምንዘጋጅበት ነው። ስለዚህ ልዩ ዓላማ አለው። ጾሙ መዳረሻ ነው። የምንደርሰው ወደ ፋሲካ ትንሳኤ ለማክበር ነው ማለት ነው። በጣም ጥሩ። እንግዲህ በካቶሊካዊት ቤተክርስቲያን የኢየሱስን መከራ የሚታሰብበት ለሌሎች ጭምር ዋጋ እንዲከፍል ምእመናን የሚማሩበት ነውና እንደው የእምነቱ ተከታዮች በምን መልኩ እያሳለፉት ነው ከጾሙ ጋር ተያይዞ? እንግዲህ አሁን ቅድም እንዳልኩት የትንሳኤን በዓል ለማክበር ስለሆነ የምንዘጋጀው በዚህ የጾም ወቅት ከትንሳኤ በፊት የሆነውን ነገር እናስባለን። ከትንሳኤ በፊት ምን አለ? የጌታችን የኢየሱስ ክርስቶስ ሕማማት፣ ስቃይ፣ ሞት አለ። ከዛ ወደ ትንሳኤ እንመጣለን። ስለዚህ ጌታ ለኛ ሲል መከራ መቀበሉን መሰቃየቱን እናስተውላለን እና በዚህ ጊዜ ምእመናን በዛሬው ህይወታችንም እንግዲህ ጌታ ለኔ ሲል ዋጋ ከከፈለ እኔም ለሌሎች ዋጋ መክፈል፣ መጀመሪያ ነገር ለእግዚአብሔር ዋጋ መክፈል። እንግዲህ እግዚአብሔር ወደደን፣ ለወደደን የፍቅር መልስ መስጠት ነው። እንግዲህ እግዚአብሔር ወደደን መጀመሪያ እኛን እሱን መውደዳችን የምንገልጸው የእሱን ፈቃድ በመፈጸም ነው። የሱን ፈቃድ የምንፈጽመው ደግሞ ስጋዊ ፍላጎት፣ ስጋዊ ስሜት፣ ስጋዊ ደስታ፣ ስጋዊ ምቾትን ትተን ለእግዚአብሔር ፍቅር ለመግለጽ መጾማችንን፣ መልካም ማድረጋችንን እና መጸለያችንን እና ጸሎት ጊዜ ነው። ደግሞ የጾም ወቅት የጸሎት ጊዜ ነው። የጾም ወቅት የመስዋዕትነት ወይም ደግሞ የማካፈል ጊዜ ነው። ይህም ማለት ጌታ ለኔ ህይወቱን እንዳካፈለ እኔ ደግሞ ያለኝን ነገር ለወንድሞቼ ማካፈል። ስለዚህ ጾም ጸሎት እና ምጽዋት ወይም ማካፈል አብረው ይመጣሉ። ስለዚህ በዚህ የምናስታውሰው የጌታ ኢየሱስ ክርስቶስ ሕማማት እንግዲህ በተለያየ መንገድ እኛም ህይወታችን ለሌሎች ስናካፍል ጌታ ህይወቱን እንደሰጠ እያንዳንዱ ሰው የሚሰራው ስራ ህይወት መስጠት ነው ብለን ነው የምናምነው። መንፈሳዊም ማህበራዊም እንዲሁም ሚዲያ ላይ የምትሰሩ ስራ እናንተ ህይወት መስጠት ነው። ደሞዝ ስለተከፈለ ብቻ አይደለም። ህይወታችንን ለሌሎች አገልግሎት መስጠት ጌታ ህይወቱን ቆርሶ እንደሰጠ እኛም ለሌሎች ህይወት ቆርሶ እንደመስጠት እንድናስብ የሚገባ ጊዜ ነው። ስለዚህ ስንጾም፣ ስንጸልይ፣
ስናካፍል የጌታን ሕማማት የምንካፈልበትም ጊዜ ማለት ነው። ስለዚህ ያንን በመንፈሳዊነት በማሰብ ህይወታችንን በመቅረጽ መጨረሻ መዳረሻ የሆነውን ወደ ትንሳኤ እንቀርባለን ማለት ነው። ትንሳኤን ለማክበር እንዘጋጃለን ማለት ነው። መልካም። ያው ምእመናን በረከት ከሚያገኙበት መካከል ያው ምጽዋትም እያነሱ ላይ ነበርና ምጽዋት ነው። ከሰሞኑ በደቡብ ኢትዮጵያ ክልል ያው በርካታ ወገኖች ላይ ጉዳት ደርሷልና በዚህ ከመረዳዳት ጋር ተያይዞ ምእመናኑ ምን እያደረጉ ነው? አሁን እንግዲህ በዚህ አጋጣሚ አሁን በተጨባጩ በዚህ በደቡብ ኢትዮጵያ የደረሰው መሬት መንሸራተት ለሞቱት ወገኖቻችን የኛ ቤተክርስቲያን የሀዘን መግለጫ አውጥታለች። በዛም አያይዘው ደግሞ ምእመናን እንዲሁም ደግሞ መልካም ፈቃድ ያላቸው ሁሉ ለነዚህ ወገኖቻችን ድጋፍ እንዲያደርጉ ማሳስባለች። ስለዚህ እኔ በዚህ አጋጣሚ በቤተክርስቲያኒቷ ስም ለደረሰባቸው አደጋ ሀዘኔን መግለጽ እፈልጋለሁ። መላው ህዝባችንም ለነዚያ ሰዎች እንዲጸልም ያለውንም እንዲያደርግ የአባቶችን መልእክት ማስተጋባት እፈልጋለሁ። ስለዚህ ይህ አንዱ አጋጣሚ ነው። ችግር ሲደርስ ብቻ ሳይሆን ሁሉ ጊዜም አመቱ ውስጥ ሁሉ መሆን ያለበት ነው። እንዲህ ችግር ሲደርስ ደግሞ እንደኛ እንደ ኢትዮጵያውያን ሁሉ ጊዜ በዚህ የተመሰገነን። ስለዚህ ለነዚህ ወገኖች የሚያስፈልጋቸውን ነገር ማድረግ አንዱም የጾም ተግባር ነው። እኛ እንግዲህ እንደ ካቶሊካዊት ቤተክርስቲያን በ13 ሀገረ ስብከቶች እንከፈላለን። አንዱ ሀገረ ስብከት በሶዶ ሀገረ ስብከት ማለት ይሄ ጋሞም ያለበት አካባቢ ነው እና ቤተክርስቲያን በዛ አካባቢ ኦልሬዲ ወደ አደጋ ወደ ደረሰበት በመሄድ ለተጎጂዎች ድጋፍ ማድረግ ጀምራለች እና ምእመናንም ይህን እንዲከተሉ በዚህ መልክ እንዲደርሱ ርቀትም አይወስነንም፣ ሃይማኖትም አይገድበንም፣ ሰዋዊነታችን የምንገልጽበት አጋጣሚ ነው። በልዩ ሁኔታ ደግሞ ጾም በመሆኑ በዚህ በጾም ወቅት ብዙዎች ምን ያደርጋሉ? በእኛ ቤተክርስቲያን እንግዲህ በጾም ጊዜ አንድ ሰው መብላት ያለበት ባይበላ የተወው ገንዘብ ምን ይሆናል? ለፋሲካ ትልቅ በግ እንዲገዛበት አይደለም፣ ለድሃ ለመመጽወት ይሰበሰባል። አንዳንድ ሰዎች ፖስታ ያዘጋጃሉ፣ ሳጥን ያዘጋጃሉ። ስለዚህ ስጋ መብላት በነበረብኝ ካልበላው፣ ታክሲ መጠቀም ከነበረብኝ ካልተጠቀምኩ ያንን ተሰብስበው የኛን ድጋፍ ለሚፈልግ እገዛ ለመድረድ የልግስና ተግባር የሚከናወንበት ነው። ስለዚህ በዚህ አጋጣሚ ሰዎች ይህንን ልግስናቸው ለነዚህ ወገኖች እንዲያደርጉ ጥሩ አጋጣሚ ነው ብዬ አስባለሁ። መልካም። የመጨረሻ ጥያቄ እናድርገውና በኢትዮጵያ ካቶሊካዊት ቤተክርስቲያን በየዓመቱ በተለይ በአብይ ጾም የመስቀል መንገድ ይከበራልና እንደው ከዚህ ጋር ተያይዞ ምንድነው የመስቀል መንገድ ብለው? አዎ እንግዲህ አንዱ የካቶሊክ ቤተክርስቲያን ጸሎት ወይም አንድ መንፈሳዊነት መገለጫ በዚህ በአብይ ጾም ወቅት የምናዘወትረው የጸሎት አይነት ነው። የመስቀል መንገድ እንለዋለን። በእንግሊዝኛ ዌይ ኦፍ ዘ ክሮስ የሚለው ነው። ይህም ባጭሩ ጌታችን ኢየሱስ ክርስቶስ በዛች አርብ የስቅለቱ ቀን ያሳለፈውን መንገድ የማሳየት ሂደት ነው። እንግዲህ ምንድነው የሆነው? በአርብ ስቅለት ጌታችን ኢየሱስ ክርስቶስ ከጠዋት ጀምሮ በጠላቶቹ ተያዘ፣ መስቀሉን ተሸክሞ ወደ ቀራኒዮ ሄደ። ያ ጉዞ ነው የመስቀል መንገድ የምንለው። እንዴት ተጀመረ፣ እንዴት ተነሳ ለሚለው ስንመለከት ገና በአራተኛው ክፍለ ዘመን የተጀመረ መንፈሳዊነት ነው። እንግዲህ ክርስትና በመጀመሪያው ዓመት ነጻነት አልነበረውም። እስከ አራተኛ ክፍለ ዘመን ሲሳደድ የኖረ ነው። ስለዚህ ጌታ ኢየሱስ ክርስቶስ የተሰቀለበት የሞተበት ቦታ ሄዶ ማየት መጎብኘት አይፈቀድም ነበር እና ክርስቲያኖች ነጻነት በድብቅ ነበር የሚኖሩት እና አራተኛ ክፍለ ዘመን መጀመሪያ ላይ ነጻነት ሲያገኙ ክርስቲያኖች ካደረጉት ነገር አንዱ ያ ክርስቶስ የተሰቀለበት የወደቀ የተነሳበት ቦታ ሄዶ ንግደት ማድረግ፣ እዛ ላይ መጸለይ። ስለዚህ ያ አይነት ጸሎት ገና ከአራተኛ ክፍለ ዘመን ጀምሮ ቀጥሎ እንደነበረ በኋላ በ14ኛው ክፍለ ዘመን ፍራንቺስካውያን የምንላቸው መነኮሳት ይሄ ነገር ቅድስት ሀገር ብቻ ከሚሆን በአውሮፓም ሌላ ክርስቲያንም ሀገር ሁሉም ሰው መሄድ ስለማይችል በያለበት ቦታ ያንን የክርስቶስ ሕማማት የሚያስቡበትን መንገድ በ14 ስዕሎች ተቀምጠው ክርስቶስ ለፍርድ ቀረበ፣ ተፈረደበት፣ ወደቀ፣ ተሰቀለ፣ ሞተ፣ ተቀበረ እያለ አጠቃላይ ህይወቱን የሚመለከት በ14 ቦታዎች ቦታ በማስቀመጥ ሰዎች እንዲሄዱ እየሄዱ እየጸለዩ እየወደቁ እየተነሱ የክርስቶስን ሕማማት እያሰቡ በመንፈሳዊነት የሚጸልዩበትና ስሬትም የሚያገኙበት ለሌሎችም ስሬት የሚያስገኙበት ጸሎት ነው። በኋላ በ17ኛ ክፍለ ዘመን እንዲያውም በየቤተክርስቲያን አሁን የኛ ካቶሊካዊት ቤተክርስቲያን ባለበት ሁሉ ብትሄዱ ግድግዳው ላይ 14 ስዕሎች አሉ። አንዳንዴ 15ኛ ይጨመራል ትንሳኤን ለማሰብ። ስለዚህ በዚህ የጾም ወቅት አርብና እሮብ ይህንን የመስቀል መንገድ የተሰኘውን ጸሎት እናደርጋለን። በዚህም ከአንዱ ስዕል ወደ ሌላው እየሰገድን ጌታ የደረሰበትን ለምሳሌ የመጀመሪያው ምን ይላል? ጌታችን ኢየሱስ ክርስቶስ በጲላጦስ ፊት ለፍርድ ቀረበ ይላል። ስለዚህ አንዳንድ ጊዜ ጥቅሱን እናነባለን ከወንጌሉ ጌታ ፍርድ እንዴት እንደቀረበ ጲላጦስ ፊት። ስለዚህ አሁን ደግሞ እኛ እንደገና በኃጢአት እንዳናሳዝነውና እንዳንበድል ደግሞ ለራሳችን መንፈሳዊነት እያለ ይቀጥላል።
መጨረሻ ላይ ተቀበረ። እንግዲህ ጌታ ለኛ ሲል እንደተቀበረ እኛም ክፉ ዝንባሌያችን፣ ኃጢያትን፣ ጥላቻን፣ ዘረኝነትን፣ በቀልን ከሱ ጋር እንዲቀበር እና አዲስ ሰው እንድንሆን እና የሚያስታውስ አይነት ጸሎት ነው እና አሁንም አርብና ሮብ በጾም ወቅት በልዩ ይደረጋል። አስፈላጊ ሲሆን የንስሐ ጊዜ በሚታወጅበት ጊዜ ከዛ ውጭም ሊደረግ የሚችል የጸሎት አይነት ነው ማለት ነው። ዶክተር አባ ገብረ መስቀል ሽኩር በኢትዮጵያ ካቶሊካዊት ቤተክርስቲያን አዲስ አበባ ሀገረ ስብከት የሐዋርያት ሥራ ቢሮ አገልጋይ እዚህ ድረስ መጥተው ለሰጡን ማብራሪያ እንዲሁም ሃይማኖታዊ መልእክት እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን።